ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ኢይትመዓ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን ሰላም እግዚአብሔር ከእናንተ ጋር ይሁን። እንኳን ለዐቢይ ጾም የታላቁ የጌታችን ኢየሱስ ክርስቶስ ታላቅ ጾም እንኳን አደረሳችሁ። እግዚአብሔር አምላክ ከጾሙ በረከት ረድኤቱን ያሳትፈን፣ በሰላም እንዳስጀመረ በሰላም ያስፈጽመን። እንግዲህ የጾም ሐሳብ ሲነሳ ጾምን ያስተማረን ራሱ ባለቤቱ አምላካችን ልዑል እግዚአብሔር ነው። የመጀመሪያው ሰው አዳም በገነት ውስጥ በነበረበት ወቅት እግዚአብሔር አምላክ ከገነት እጽዋትና አዝርት ከገነትን ፍሬያት ብላ፣ ነገር ግን የሞትን የምታመጣ ዕፀ በለስን አትብላ ብሎ ትእዛዝ በሰጠው ጊዜ ኦሪት ዘፍጥረት ምዕራፍ 2 ላይ በዚህ ውስጥ በተጠቀለለ ሕግ ውስጥ ስንመለከተው አትብላ የምትለው ቃል ጾምን የምታስተምር ነው። ስለዚህ እግዚአብሔር ጾምን ፈቅዶልናል ወይ ማለት ራሱ ባለቤቱ ለአዳም የሰጠው የመጀመሪያ ትእዛዝ አትብላ የምትለዋ ጾምን የምታስተምር ሕግ ናት። እንግዲህ ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ እንዳስተማረው ዕፀ በለስን አትብላ የምትለዋ ሕግ 3 መሰረታዊ ጉዳዮችን ታመለክታለች። ቅድም እንደተነጋገርነው የመጀመሪያው ጾምን የምታስተምር ናት። ሁለተኛ የፈጣሪና የፍጡር መለያ ናት። ምክንያቱም አትብላ የምትለዋ ሕግ በአዳም ላይ የተላለፈች አንድ የማስጠንቀቂያ ሕግ ናት። ስለዚህ ምን ማለት ነው? አትብላ ሲለው እኔ ፈጣሪህ ነኝ፣ አንተ ፍጡር ነህ፣ እኔ ገዢ ነኝ፣ አንተ ተገዢ ነህ፣ እኔ ንጉሥ ነኝ፣ አንተ ባሪያ ነህ የምትል ሕግ መለያ ናት ይሏታል ሊቃውንተ ቤተክርስቲያን። ሶስተኛው ዕፀ በለስን ለምን አትብላ አለው ቢባል እንደ ደግ አባት ይለዋል ቅዱስ ጎርጎርዮስ ዘኑሲስ። ለምን አሁን ሳይነግረው ዕፀ በለስን ቢበላ ኖሮ እግዚአብሔር አምላክ በአዳም የመውደቅ ስራ ውስጥ ተጠያቂ ነበረ ሊያሰኘው ነው፣ ክብር ይግባው ነው። ነገር ግን በአዳም መውደቅ ውስጥ እግዚአብሔር አምላክ ፈቃዱ እንዳልሆነም የሚያስረዳ ነው። ምክንያቱም እግዚአብሔር አምላክ ነግሮታል አስቀድሞ። ዕፀ በለስን አትብላ ማለቱ እንደ ደግ አባት፣ ልክ ዛሬ አባት ልጁን ይህን እሳት አትንካ፣ ይህን ነገር አትንካ ሲለው ጠልቶ ሳይሆን በነካው ጊዜ የሚያገኘውን ጉዳት ስለሚያውቅ እግዚአብሔር እንደ ደግ አባት ዕፀ በለስን አትብላ ብሎ ፍቅሩን ቸርነቱን የገለጸበት ነው ብሎ ቅዱስ ጎርጎርዮስ ዘኑሲስ ያስቀምጣል። ስለዚህ ጾምን መጀመሪያ የሰበከን ራሱ አምላካችን እግዚአብሔር ለአዳም ነው። በብሉይ ኪዳን ስንመለከት በጣም ብዙ ነቢያትና አባቶቻችን እንደውም 40 ቀን ጭምር ቁጥሩን እያሰቡ ጭምር ይጾሙ ነበር። ይህም 40 ቀን የመረጡበት ምክንያት የጥንት ሰው አዳም በተፈጠረ በ40ኛው ቀን ልጅነት አግኝቶ ልጅነቱን አጥቶ ስለነበር ያ ልጅነቱ ይመለስለት ዘንድ 40 ቀን እየጾሙ ተስፋውን የክርስቶስን መምጣት ይጠብቁ ነበር። ለምሳሌ ነቢየ እግዚአብሔር ሙሴን እንመልከት። ሙሴ እስራኤላውያንን ነፃ ካወጣ በኋላ በደብረ ሲና ላይ 10ቱ ትእዛዛት የተጻፈበትን ጽላት ሲቀበል አስቀድሞ ከኢያሱ ጋር ኢያሱን ከእግረ ደብር ስር ትቶ እሱ ከተራራው ወጥቶ 40 ቀን ሙሉ ከአፉ መብልና ውሃ ሳይቀምስ ቆየ ይላል። ስለዚህ ሙሴ 40 ቀን ጾሟል። እነ ኤልያስ 40 ቀን ጾሟል። እነ ዕዝራ ሱቱኤል ዕውቀትን ተመኝተው 40 ቀን ጾሟል። ለዚህ ጾም ተፈቅዷል ወይ ማለት ነቢያት ያስተማሩት፣ ነቢያት የኖሩት፣ ነቢያት የጾሙትን ጾም መጾም ነውና በሚገባ አምላካችን እግዚአብሔር ነቢያቱን ጭምር ጾም መጾም እንዳለበት አስተምሮናል። ይሄ ስንመለከት ነቢዩ ዳንኤልን ማንሳት ግድ ይለናል። በትንቢተ ዳንኤል ምዕራፍ 1 ላይ ከቁጥር 13 ጀምሮ ስንመለከት ዳንኤልና 3ቱ ሕፃናት 3 ደቂቅ የንጉሱ አገልጋይ ሆኖ በሚኖሩበት ጊዜ ናቡከደነጾር ስር በተሾሙበት ሀገር ውስጥ በዚያ በናቡከደነጾር ስር ሳሉ ሁሉም አገልጋዮች ስጋ እንዲበሉና የተመቻቸ ምግብ እንዲበሉ ንጉሱ ትእዛዝ አስተላልፎ ነበር። ታዲያ የሚደንቀው ነገር ትእዛዙን ባስተላለፈ ጊዜ ዳንኤልና 3 ደቂቅ ግን ስጋ አይበሉም ነበር። እንደውም አንድ ጊዜ አገልጋዩ መጣና ምን አለ? ለምንድነው ስጋ የማትበሉት? ለምንድነው ጮማና ቂቤውንስ የማትጠጡት ብሎ ጠየቀ ይላል። ምን አለው ዳንኤል ግን በውኑ ይሄኛ ልናደርግ አይገባንም።
አገልጋዩ ምን አለው ይላል እንዴ በንጉስ ፊት እኮ ገርጥታችሁና ደክማችሁ ጠቁራችሁ ከታያችሁ ንጉሱ እኔን ነው የሚጠይቀኛል። ዳንኤል ግን እግዚአብሔር ላይ ፍጹም እምነት ስለነበረው ምንድን ያለው አንተ ሰው በፍጹም እመነኝ 10 ቀን ስጠለኛ እኛ ጥሬ ብቻ እየበላን እንቆይ ለሌሎቹ ጮማ አብላቸው ያን ጊዜ ከ10 ቀን በኋላ የኛ ፊት ከጠወለገና ከደከመ ያን ጊዜ እኛን ትጠይቀናለህ እንዳለውም 10 ቀን ሰጣቸው ጥሬ እየቆረጦሙ 10 ቀን ያህል ቆዩ። የሚደንቀው ነገር ግን ከ10 ቀን በኋላ ንጉሱ ናቡከደነጾር ጋር ሲገቡ የዳንኤልና የሰለስቱ ደቂቅ ፊት ነበር ከሁሉም አብርቶ ጻዳ ሆኖ ጮማ ከቆረጡት በላይ የነሱ ፊት ነበር ያበራው። ስለዚህ የሚጾም ሰው ክርስቲያን አይደለም ለነፍሱ ለስጋውን ጭምር ጤንነት አለው። ለዚህ ነው ዓለም እንኳን ዛሬ ተመራምሮ በደረሰበት ላይ የሚጾሙ ምዕመናን ምን ያህል ጤነኞች እንደሆኑ በሳይንስ እንኳን አረጋግጧል። ሰው ከሚበላው በላይ የሚጾመው ለጤንነቱ ጥቅምም ጭምራለና ነብዩ ዳንኤል ጭምር ጾምን አስተምሮናል። ሌላው እንግዲህ መዝሙረኛው ቅዱስ ዳዊት የበገና ጸጋ የፈውስ ጸጋ የተሰጠው ቅዱስ ዳዊት በመዝሙር 34 ላይ ሲናገር ምን ብሏል? ነፍሴን በጾም አደከምኳት ብሎ ተናግሯል። ሰው የሚጾመው ከስጋ ረሃብ በተለየ ነው። ለምሳሌ ምድራውያን ሰዎች በጣም ከምግብ ተርበው የሚቆዩበት አለ። ለምሳሌ በዓለም ላይ የሚታሰሩ እስረኞች የሀገራቸውን ሰው ለመቃወም ንጉሱን ለመቃወም ምግብ አንበላ ብለው ሊያምፁ ይችላሉ። የረሃብ አድማ ሊያደርጉ ይችላሉ። ጾም ግን ከዚህ የተለየ ነው። የምንጾመው ስለ ጽድቅ ብለን የምንጾመው ስለ እግዚአብሔር ብለን። ለዚህ ዳንኤል አለ ነፍሴን በጾም አደከምኳት አለ። እንግዲህ ለዚህ ከምግብ ስንከለከል ነፍሳችን ፍጹም ብርታትን እያገኘች የምትቆይበት ስለሆነ ነብዩ ዳዊትም የተናገረው ነው። በመዝሙር 108 ላይ ሲናገር ቅዱስ ዳዊት ምን አለ? ስለ ጾም ጥቅም በተናገረበት ላይ ጉልበቶቼ በጾም ደከሙ፣ ስጋዬም ቂቤን በማጣት ደከመ ይላል። አሁን እንግዲህ አስተውሉ። ጉልበቶቼ በጾም ደከሙ ካለ በኋላ ደግሞ ቀጠለ። አይ የጾመው ምን ሳይበላ ቀርቶ ነው እንጀራና እንደው አትክልቱ ሌላውን ሳይበላ ብቻ ነው እንዳትሉኝ፣ ይልቁንስ ቂቤ በማጣት ስጋዬ ደከመ ብሏል። ዛሬ ቤተክርስቲያን ጥሉላት መግባትን ስትከለከል መሰረት ያደረገችው የነ ቅዱስ ዳዊትን መሰረትነት ነው። ለዚህ ጾምን መጾም አሁን የመጣ አይደለም፣ አሁን እኛ የሰበክነው አይደለም፣ ነቢያት የጾሙት ጾም ነው። ለዚህ ነው ጌታ ኤፌሶን መልእክት ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረትነት ላይ ታነጻቸዋል ያለው። እኛ በነቢዩ ዳንኤል፣ በነቢዩ ሐጌ፣ በነቢዩ ኢሳያስ፣ በነቢዩ ዕንባቆም፣ በነቢዩ ኤርሚያስ ትንቢትና ሕግ ላይ እንደተመሰረትን እንዲሁ በሐዲስ ኪዳን ደግሞ ጌታ ጾምን አጽድቆልናል። ለዚህ ነው በነቢያትና በሐዋርያት መሰረትነት ታነጻቸዋል ያለው። ስለዚህ ጾም ተፈቅዷል ለተባለው መዝሙረኛው ቅዱስ ዳዊት ያስተማረን ትምህርት ለዚህ በቂ ነው። ወደ አዲስ ኪዳን ስንመጣ ደግሞ ራሱ ሐጋጌ ሕግ የሆነ ሕግን የሰራ ሕግን የፈጸመ የሁሉ መርህና መሰረት የሆነ አምላካችን ጌታችን ኢየሱስ ክርስቶስ ጾምን ማስተማር ብቻ አይደለም፣ በተግባር ጭምር ጾምን አጽድቆልናል። አረጋዊ መንፈሳዊ ሲናገር ምን ይላል? ክርስቶስ እንደ ጾመ አንተም ጾም ይላል ታላቁ አረጋዊ መንፈሳዊ በመጽሐፈ መነኮሳት ላይ። ስለዚህ ክርስትና ማለት ክርስቶስን መምሰል ክርስቶሳዊነት አይደለ? ክርስትና ክርስቶስ ሲጠመቅ መጠመቅ፣ ክርስቶስ ሲጾም መጾም ነው። ክርስቶስ መከራ ተቀብሏል። ለዚህ እኮ ነው መስቀሌን ተሸክመው ከኋላ ሊከተለኝ የማይወድ ነው ያለው። መስቀል ያለው ቀጥታ ግንዱን አይደለም፣ መስቀል የተባለ መከራው ነው። አንድም የክርስቶስን መስቀል እናንጠለጥሏለን። ለምን? ክርስቶስ ደሙ ፈሶበታልና። ልክ ጳውሎስ እንዳለው ከኢየሱስ ክርስቶስ መስቀል በቀር ትምክህት ከኔ ይራቅ ብሏልና የምንመካበት አርማችን እሱ ነው። ታዲያ ጌታችን እንደ ጾመ ደግሞ ቤተክርስቲያን አብረው ትጾማለች። ስለዚህ ባለቤቱ ራሱ ከተጠመቀ በኋላ ሳይውል ሳያድር ይላል የማቴዎስ ወንጌል ምዕራፍ 4 ላይ። ምዕራፍ 3 ላይ ተጠመቀ፣ ምዕራፍ 4 ላይ ገዳመ ቆሮንቶስ ሄደ። መጽሐፈ ትርጓሜያችን ሲናገር አርባዕቱ ወንጌል ለምንድን ነው ሳይውል ሳያድር ተጠምቆ ወዲያው ወደ ጾሙ የገባው ይላል። ለምን ሲል እናንተም ከተጠመቅም በኋላ ምግባር ትሩፋት አያስፈልግም እንዳትሉ፣ እኔ እንኳን ላይጠቅመኝ ትሩፋት ላይ ሆነኝ ጽድቅ በረከት ላይ ሆነኝ አምላክ ሆኜ ተጠምቄ ሳይውል ሳያድር ገዳመ ቆሮንቶስ እንደገባው እናንተም ልጅነት አግኝተናልና ምግባር አያስፈልግም ጾም አያስፈልግም እንዳትሉ ለማለት ወዲያው ጌታችን ወደ ገዳመ ቆሮንቶስ ገብቷል። ገዳመ ቆሮንቶስ ሲጾም ክርስቶስ እንደኛ አይደለም የሚጾመው። እኛ እስከ 9 ሰዓት ቆይተን እስከ 11 ጾመን ነው የምንበላው። ክርስቶስ ግን በአፉ እንጀራም ውሃም ሳይፈስበት ከዘረጋ ሳያጠፍ ካጠፈ ሳይዘረጋ 40 ቀን ሙሉ ቆይቷል በዛ። ታዲያ እዚህ ውስጥ የምናነሳው ለምንድን ነው ጌታ 40 ቀን የጾመው ነው። ምክንያቱም ዝቅ ብሎ 30-20 መጾም ይችላል፣ ከፍ ብሎ ደግሞ 50-60 መጾም ይችል ነበር። ከፍ ብሎ 50-60 ቢጾም ኖሮ ለአጽድቆተ ትስብእት ነው። ምክንያቱም ከፍ ብሎ ከ40 በላይ ቢጾም ኖሮ አይ ስጋነቱ እኮ ተለውጣ ምትሃት ናት፣ መለኮትነት ውጧታል፣ ስጋውማ ብትኖር ኖሮ ከአባቶቹ አስበልጦ ባልጾመ ነበረ፣ ሰው የመሆኑ ግብር ጠፍታለች ብለው
ክርስቶስ ተዋህዶን ውላጤ ባስተማሩበት ነበር። ለመናፍቃን በር ለመዝጋት ከ40 ቀን በላይ አልጾመም ጌታ። ሁለተኛው 40 ቀን የጾመው ለምንድን ነው ሲባል የሙሴ አምላክ ነኝ። ሙሴ 40 ቀን ጾሞ የለ እኔ የሙሴ አምላክ ነኝ። ኤልያስ 40 ቀን ጾሞ የለ እኔ የኤርሚያስ አምላክ ነኝ። እነ እዝራ 40 ቀን ጾሞ የለ እውቀት አጥሯቸው የእውቀታቸው ማዕከል የእውቀታቸው ፈጣሪ እኔ ነኝ ብሎ የነቢያት አምላክ መሆኑን ለማመልከት 40 ቀን ጾሟል። አንድም ደግሞ በ40 ቀን የሚፈጸም ተስሎተ መልክ ለተፈጸመለት ሰው ሁሉ ላድን መጣው ሲል፣ አንድም ደግሞ በ40 ቀን በተፈጠረ ገነት የገባ የአዳምን ጸጋ ልመልስ መጣው ለማለት በ40 ቀን ጾሟል ጌታ። ደግሞ ዝቅ ብሎ 20-30 ቢጾምስ ነው ደግሞ ሊቃውንተ ቤተክርስቲያን ሲያስቀምጡት 40 ወይም ከዛ በታች ደግሞ ቢጾም ኖሮ ቅድም ከፍ አድርጎ ቢጾም ስጋ ወደ መለኮትነት ተለወጠ፣ መለኮት ስጋን አጠፋው እንዳያሰኝ፣ ደግሞ ከ20 ከ30 ከ40 ደግሞ ቢያሳንሰው መለኮትነቱ ጠፍቶ ስጋ ብቻ ነው ክርስቶስ ሩቅ ሲኖር ወቱ ስባት ብለው እንዳያስቡ ጌታችን ከ40 በታች አይደለ 40 ቀን ጾሟል። ስለዚህ ጌታችን ኢየሱስ ክርስቶስ ከገዳመ ቆሮንቶስ 40 ቀን ከጨረሰ በኋላ ጾሞ ጨርሶ በዲያብሎስ ተፈትኗል። ስለዚህ ጾም ተፈቅዷል ከተባለ ባለቤቱ ራሱ በትምህርት አይደለ በተግባር ያረጋገጠበት ነው። ወደ ትምህርቱ ደግሞ እንምጣ። ጌታችን ኢየሱስ ክርስቶስ እሱ ጾሟል፣ የጾመው እሱስ እንጂ እኛ አይደለንም፣ ስለዚህ ጉዳዩ እሱን የሚመለከት እንጂ እኛን ደግሞ አይመለከትም እንዳንል በትምህርትና በትእዛዝ ደግሞ አስተላልፎልናል። ምክንያቱም አንዳንዶች ኢየሱስ ጾሟል እኛን ምን ያገባናል፣ እሱ የጾመው ለእኛ ነው፣ ስለዚህ ለእኔ ኢየሱስ ስለጾመልኝ አልጾመም ብሎ የሚያስቡ ሰዎች አሉ። ይህንን ስናነሳ በጣም ማስተዋል ያለብን ነገር አለ። በመጀመሪያ ደረጃ እና ክርስቶስ በልቷልና እኔ አልበላም ለምን አይሉም የሚል ደግሞ ጥያቄ እንድናነሳ ግድ ይለናል። ክርስቶስ በጎ አርአያውን የተወልን እኛ እንድንኖረው እንጂ እሱ ለትሩፋት አይደለም። እውነት ነው፣ ክርስቶስ እኛ ልናረገው የማንችለውን መርገሙን አንስቶልናል። መጾም ግን የኛ ግዴታ ነው። ታዲያ ክርስቶስ ስለ ጾም ሲያስተምር ምን አለ? የማቴዎስ ወንጌል ምዕራፍ 6 ላይ ሲናገር ከቁጥር 16 ላይ ጌታችን ተናግሯል። ስትጾሙ እንደ ግብዞች አትጾሙ አለ። አይሁድ ጠውልገው ይታዩ ነበር ሲጾሙ፣ አፋቸው ደርቆ ሰውነታቸው ድርክት ብሎ። ለምንድን ነው ይሄን ያደረጉት? እግዚአብሔርን አስበው አይደለም። ሰው ሲያያቸው በከተማ እነገሌ እኮ ጿሚ ናቸው ብሎ ለውዳሴ ከንቱ ስለፈለጉት ነው። ታዲያ ጌታ እንደ ግብዞች አትጾሙ አለ። ለምን አለ? ስለዚህ ጌታ ጾም ይፈቀዳል አይፈቀድ የሚለውን አይደለም ያነሳው። እሱማ ይፈቀዳል፣ ባይፈቀድ ኖሮ እሱ ባልጾመው ነበር። እኔን ምሰሉ ብሎ የለም። ስለዚህ ክርስቶስን እንደ ጾም እንጾማለን። ጳውሎስ እኔ ክርስቶስን እንደመሰልኩ እናንተ ምን የምሰሉ ብሎ የለ። ጳውሎስ እንደ ጾመ እኛም እንጾማለን። አያችሁ። ስለዚህ ምን አለ? በጣም የሚገርም እኮ ነው ጌታ ስትጾሙ አለ። ስለዚህ ጾም ይፈቀዳል ማለት ነው። ክርስቶስ ጾም አትጾም ውስጥ አልገባም። መጾምማ ግዴታ ነው። አፈጻጸሙን ነው እንደውም የነገረክ። አተገባበሩ ላይ እንደውም ማስጠነቀቀ። ዝርዝር ሐሳቡ ላይ ስትጾሙ እንደ ግብዞች አትጾሙ አለ። ለዚህ አንተ ልትጠይቅ የሚገባው ጾም አትጾም ውስጥ አትግባ። እሱማ ጾም ብያለሁ፣ እኔ ባይጾም ኖሮ መች ጾምን እፈቅድልህ ነበረ። ግን ስትጾሙ እንደ ግብዞች አትጾሙ ማለት። አንዳንዶች ደግሞ ያነሳሉ ጾም ሲባል በነገራችን ላይ እንደ ዓለማውያን ከስጋ መከልከል አይደለም፣ ወይም የስጋ ረሃብ አድማ አይደለም። ምክንያቱም አንዳንዶች በዓለም መናፍቃንም ይጾሙ አሉ። ዛሬ ከቤተ ክርስቲያን እያዩ ደግሞ እንደው ወጉ አይቅርብም ብሎ ደግሞ ጾምን የሚጀምሩ። መጾሙ አይከፋም፣ ግን አምነንበት ሲሆን ግን ጥሩ ነበር። ለምንድን ነው ከጥሩላት ምግብ የምንለየው? ጥሩላት ምግብ ማለት የስጋ ተዋጽኦ የሆኑትን በጾም ወቅት አንበላም። እና ለምንድን ነው የማንበላው ከተባለ መሰረታዊነት ላይ እነዚህን የማንበላው የስጋ ውጤቶችን ደመነፍስን ከህያዊት ነፍስ የምንለይበት፣ ደመነፍስ ለህያዊት ነፍስ ተገዢ እንድትሆን የምናደርግበት። ምክንያቱም ጾም ማለት ስጋ ለነፍስ ማስገዛት አይደል? ስለዚህ ለስጋ ኃይል ጉልበት የሚሆኑ ደመነፍስን የሚያሰለጥኗት፣ ለተለያየ ኃጢአት የሚዳርጉ ስሜቶችን የሚያነቁ ጉልበት የሆኑ ምግባትን አንበላም። እነዚህም አንዱ የስጋ ተዋጽኦች ናቸው። ይሄን ስናነሳ መሰረታችን ቅድም እንዳነሳ ነው ዘፍጥረት ምዕራፍ 2 ላይ እግዚአብሔር አምላክ ለአዳም አዝርዕትን እጽዋትን ብላ አለው እንጂ ስጋ ብላ አላለው። ይሄ ምንን ያስተምረናል? ጾምን ያስተምረናል። እንደውም ይላል መጽሐፍ አክሲማሮስ ላይ እንስሳቶቹ ወደ አዳም እየመጡ ስም ሲያወጣላቸው አዳም ወይ አርደ ብላን አልበጠጣን እያሉ እስከ ማለት ተገዥነታቸውን ጭምር ይገልጹለት ጀመር። እሱ ግን እግዚአብሔር የገነትና የምድር እጽዋትን ሰጥቶኛል፣ ብዙ ተባዙ እያለ ያሰናበታቸው ነበር ይላል። ስለዚህ የመጀመሪያው ጥሩላት ምግብን በአዳም አስተምሮናል። ሁለተኛው ደግሞ ማየት ቢገባል ዘኍልቍ ምዕራፍ 11 ላይ ስናነብ እስራኤላውያን በበረሃ በሚጓዙበት ወቅት ከሰማይ ላይ መና ይወርድላቸው ነበር በብርሃን ክፈፍ ውስጥ ነው። ታዲያ ያን መና እንደ ልብ ፈቃዳቸው እያበሰሉ ይመገቡት ነበር። ታዲያ ሲመገቡት ግን
የተለያየ ፈቃድ ያቀየሩ ይመገቡታል፣ ስጋ ግን አይሆንም ነበር ይላል ዘኍልቍ ምዕራፍ 11። መናው ስጋ መሆን ስለማይችል እስራኤላውያን ምን አሉ? እንዴ ግብፅ እያለን እኮ ያሻንን እየበላን ይኖር ነው ብለው ተመጻደቁ። ስለዚህ ሙሴን ምን አሉ? ስጋ አምሮናል ብለው ጠየቁት ይላል። እና እግዚአብሔርን ጠየቀው፣ እንደው ህዝቡ ስጋ አማረኝ እያለ ነው፣ እስከ አፍንጫቸው እሰጣቸዋለሁ ነው ጌታ ያላቸው። እኔ ስለ እነሱ ብዬ ምን ብላቸው ከዚህ ብከለከላቸው ብሎ ጌታ ተናገረ ይላል። ለምንድን ነው መናው ስጋ ያለው? ለምንድን ነው መናው ስጋ ያልተቀየረው ከተባለ ጾምን ለማስተማር ነው። በበረሃ ስላሉ ስጋዊ ፈቃዳቸው እንዳይነሳ ወደማይሆን ስጋዊ ነገር እንዳይገቡ ስጋ ይበሉን ነበር፣ ወይም ስጋ ይሆንላቸው ነበር መናው። ለዚህ ከጥሉላት መከልከልን እስራኤላውያን በበረሃ እንኳን ኖሮ ያስተምሩ። በመዝሙረኛው ዳዊት መዝሙር 108 ላይ ደግሞ ስናነብ ጉልበቶቼ በጾም ደከሙ ቂቤን በስጋዬ ቂቤ በማጣት ይላል። ስለዚህ ዳዊት እንኳን በሐዘኑ በሱባኤው ወቅት ቂቤና የስጋ ተዋጽኦችን አይመገብም ነበር። ትንቢተ ዳንኤል ምዕራፍ 10 ላይ ዳንኤል ከነዚህ ነገሮች ተከልክሎ ጾመ እና ለምንድን ነው የማንጾመው የምንከለከለው ከተባለ ከዚህ አንጻር። ደግሞ አንዳንዴ ምን ይባላል? እገሌ እንስሳ ይበላሉ እገሌ እንስሳ አይበላም የሚል ደግሞ አለ። በመሰረታዊነት የስጋ ዘር የተባለ ነገር ሁሉ አይበላም። ስጋ የሚል ስም ያለው ነገር ሁሉ የእንስሳ ተዋጽኦ አይበላም። ይሄ ደግሞ መሰረታችን የዕለተ ማክሰኞ ፍጥረት ነው። በጾም ወቅት ቤተ ክርስቲያን እንድንበላ ያዘዘችን የዕለተ ማክሰኞ ፍጥረትን ብቻ ነው። ስለዚህ አንድ ሰው አሳ ጾማለሁ አይደለም የሚል ውስጥ ከመግባቱ በፊት አሳ የሚል ስጋ ነው በራሱ። ሁለተኛ ደግሞ የዕለተ ማክሰኞ ፍጥረት ብቻ ነው የሚበላው ስለተባለ የሐሙስ ከውሃ የተፈጠሩ እንስሳት፣ የአርብ ደግሞ ምድራውያን እንስሳት አይበሉም ማለት ነው። በቀላል ቋንቋ የዕለተ ማክሰኞ ብቻ የአዝርዕት አትክልትን እንድንበላ ቤተክርስቲያን አዘዘች። ይሄም ከዚህ አንጻር የተከለከሉ መሆኑን ልናውቅ ልንረዳ ይገባል ማለት ነው። እንግዲህ የመጀመሪያው የአብይ ጾም ዘወረደ ተብሎ ይጠራል። የተለያየ ስያሜዎች አሉት። የመጀመሪያው ግን ዘወረደ ይባላል። ዘወረደ ማለት በቀላል ቋንቋ መውረድ ማለት ነው። ከላይ ወደ ታች የሚደረግ አካሄድ መውረድ ተብሎ ይገለጻል። ዘወረደ ያሰኘው ለምንድን ነው ከተባለ ቅዱስ ያሬድ 8ቱ ሳምንታት የየራሳቸው ስያሜ ሰጥቷቸዋል። ልክ መጽሐፍ ቅዱስን የየራሱ ስያሜ እንዳለው ሁሉ እንደ ጸሐፊው፣ እንደ ሀገሩ፣ እንደ መልእክት እንደተጻፈለት ሀገር ስያሜ እንዳለው እነዚህንም አጽዋማት 8ቱም የየራሳቸው ስያሜ አላቸው። የመጀመሪያው ሳምንት ዘወረደ ተብሎ ይጠራል። ለኦርቶዶክስ ቤተክርስቲያን ለክርስትና ትምህርት ለሁሉም ነገር ዘወረደ ይቀድማል። ነገረ ሥጋዌ ስንማር ዘወረደ ይቀድማል። ነገረ ጥምቀትን ውስጥ ዘወረደ አለ። በእያንዳንዱ ስብከቱ ውስጥ በቤተ ክርስቲያን ዘወረደ ይሰበካል። እንግዲህ ዘወረደን ስናነሳ አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎል ከርቀትነቱ ሳይገዝፍ ከጌትነቱ ከአምላክነቱ ማነስና ሕጸጽ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ የተገለጸበት የተዋህዶ ምስጢር የሚያጠይቅ ነው። ለዚህም ዘወረደ ብሎ ቅዱስ ያሬድ የመጀመሪያ ሳምንት አርጎታል። ቤተ ክርስቲያን ዘወረደ የሚለውን ቃል ከአብይ ጾም ባለፈ በእያንዳንዱ ተግባራችን ውስጥ ትገልጸዋለች። ለምሳሌ ስናማትብ ከላይ ወደ ታች ዘወረደ ነው። ዝቅ ብለን ቤተ ክርስቲያን መሬቱ ስንስም ዘወረደ ነው። ካህናት በመስቀላቸው ሲያሳልሙ ዘወረደ ነው። ከላይ ስመን ወደ ታች እንወርዳለን። ሊቃውንተ ቤተ ክርስቲያን የቤተ ክርስቲያን አባቶች መቋሚያውን ይዘው ከላይ ወደ ታች በዝማሜ ወቅት ከላይ ወደ ታች መሬቱን ሲደስቁ ዘወረደ ነው። ከሰማያ ሰማያት ወረደ ነው። ጸናጽሉን ይዘው ሊቃውንተ ቤተ ክርስቲያን ጸናጽሉን ከላይ ወደ ታች ሲያደርጉ ከሰማያ ሰማያት ወረድክ ነው። ስንጠመቅ ካህኑ አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ እያለ 3 ጊዜ ካህኑን ብቅ ጥልቅ ሲያደርገው ዘወረደ ነው። በእያንዳንዱ ስብከት ውስጥ ቤተ ክርስቲያን ዘወረደን ትሰብካለች። በአብይ ጾም ብቻ አይደለም። የክርስቶስን ከሰማያ ሰማያት መውረድ በማማተብ በስግደት ሙዳየ ምጽዋት በምጽዋት ራሱ እኮ ዘወረደ ነው። በሙዳየ ምጽዋት ውስጥ የምናስገባው ያ ገንዘብ ዮሐንስ አፈወርቅ ይለዋል፣ በነዳይ ውስጥና በምጽዋት የምናስገባው በእግዚአብሔር ወድ ውስጥ የሚያድር ነው ይለዋል። ዘወረደ ነው። ስግደት ዘወረደ ነው። ስለዚህ ዘወረደ የምትለው ቃል በእያንዳንዱ አካላዊ ቃል ከሰማያ ሰማያት መውረዱ ቤተክርስቲያን በብዙ ነገር ውስጥ ትገልጸዋለች። ሊቃውንተ ቤተ ክርስቲያን መቋሚያቸውን ይዘው ከላይ ወደ ታች መሬቱን ሲደስቁ ዘወረደ ነው፣ ከሰማያ ሰማያት ወረድክ እያሉት ነው። ጸናጽሉን ከላይ ወደ ታች ሲያደርጉ ዘወረደ ነው እና ዘወረደ የምትለው ቃል ክርስቶስ ከሰማያ ሰማያት መውረዱን የምታጠይቅናል። ይሄ ሲነሳ እንደ ክርስቶስ የሌለበት ኖሮ አምላካችን እግዚአብሔር ምሉ በኩል ላይ ነው እያልነው እንዴት ከሰማያት ወረደ እንላለን? ለምሳሌ ኤልያስ ወደ ሰማይ አረገ ብንል ከምድር ያለውን ስፍራ ለቆ በስጋ ወደ ሰማይ አረገ ነው።
ለምን ሲባል ሰው ነውና ውስንነት ይነገረዋል። መላእክት ምንም በሁሉ ጸሎትን ይሰማሉ ብንል አካላቸው ግን ውስንነት አለው። በእግዚአብሔር ዘንድ የሚታወቅ ፍጡር ሆኖ ውስንነት የሌለው የለም። በአካል በሁሉ ምሉዕነት ያለው አምላካችን ወደ እግዚአብሔር ብቻ። ታዲያ እንዴት ቀድሞውንስ ምድር ሳይኖር ቀርቶ ነው ወይ ወደ ከሰማይ ወደ ምድር ወረደ ምንለው? ከሰማይ ወደ ምድር ወረደ ምንለው ከልዕልና ወደ ትሕትና አምላክ የሰውን ሥጋ ከድንግል ማርያም ነስቶ ተዋህደ የምትለዋል የባሪያውን መልክ ያዘ የምትለዋል ለመግለጽ ከሰማያ ሰማያት ወረደ ተብሎ ይነገርለታል። እግዚአብሔር የሌለበት ወጣ ወረደ ተብሎ አይነገርም። ስለዚህ ዘወረደ ስንል ክርስቶስ ከሰማያ ሰማያት ወርዶ አካላዊ ቃል ከድንግል ማርያም በነሳው ሥጋ የተወለደበትን የምናከብርበት። ሁለተኛ ዘወረደ ማለት የትሕትና በዓል ነው። ልክ እንዴት ይሉታል ሊቃውንተ ቤተ ክርስቲያን የትሕትና በዓል ከእጃችን ያለ እጃችን ከትከሻችን ሳይለይ የወደቀን እንደሚያነሳ፣ የዛፍ ቅርንጫፍ ከግንዱ ሳይለይ አቧራውን ጠርጎ እንደሚመለስ፣ ዓይናችን ከስጋችን ሳይለይ ጨረቃንና ፀሐይን አይቶ እንደሚመለስ፣ እንደዚሁም ደግሞ በዚህም ብቻ ሳይሆን ሊቃውንተ ቤተክርስቲያን እንደው በምሳሌ ሲገልጹት የፀሐይ ብርሃን ከክበቡና ከሙቀቱ ሳይለይ ምድር ደርሶ እንደሚመለስ፣ እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎል ከርቀትነቱ ሳይገዝፍ ከጌትነቱ ከአምላክነቱ ሕጸጽና ግድፈት ሳያገኘው ፍጹም አምላክ እንደሆነ ፍጹም ሲሆነበትን የምናከብርበት። ሁለተኛው ፍቅር የተሰበከበት ዕለት ነው። የመጀመሪያው ሳምንት ዘወረደ ለምን አሉት ሲሉ ሊቃውንቱ እኛም በመውረድ እንድናከብረው ጾሙ። ልጆቻችን ሆይ ክርስቶስ እንኳን አካላዊ ቃል ከሰማይ ወርዶ ሥጋን ሲዋሃድ የሰውን ሥጋ ስዋርድ እኔ ተበዳይ ሆኜ እንዴት ሰውን ይቅር እላለሁ? የበደለ ሰው ነው የተበደልኩን እኔም ብሎ ይቅርታ ማለት የሚገባል እኛ ሆነን ሳለ እሱ መጥቶ እኛን ይቅር አለን። ስለዚህ ፍቅር የተሰበከበት ዕለት ነው። ያጠፋ ነው እኛ ነን፣ እሱ መጥቶ ግን ይቅር አለን። ስለዚህ ዘወረደ ለምን አሉት? ወርዳችሁ አክብሩት በትሕትና ልክ እንደና አባ መቃርስ አክብሩት፣ ልክ እንደና አባ ጰንጠሌዎን አክብሩት፣ ልክ እንደና አባ እንጦንስ አክብሩት። እነሱ ክርስቶስን አይተው ወርደው አይደለ ክርስቶስን ያከበሩት? ክርስቶስ የሰው እግር እንዳጠበ እነሱ የሰው እግር አላጠቡ። ስለዚህ ሐዋርያት ትሑታን እንደሆኑ ክርስቶስን አይተው እናንተም ዘወረደ ትሑት ሆናችሁ አክብሩ ለማለት ዘወረደ ብለው ቤተክርስቲያን ሰይማለች። ሁለተኛው ትርጉም ደግሞ በተለይ በዚህ ሳምንት የሚከበረው ጾመ ሕርቃል ተብሎ ይጠራል። ሕርቃል ማለት እንግዲህ በግሪኩ ኤራቅሊያስ ይለዋል ስሙን። ሕርቃል ማለት የቤዛንታይን መንግስት ንጉሥ የነበረ ነው። በተለይ ከ610 አካባቢ ላይ እስከ 614 የነበረ ይሄ ንጉሥ እንግዲህ በነበረበት በቤዛንታይን መንግስት ዘመን ውስጥ ከዓመታት በፊት በኢየሩሳሌም ላይ የነበሩ ክርስቲያኖች ላይ አንድ አላዊ ንጉሥ መጥቶ ምን አደረገ? የክርስቲያኖችን ቤተ መቅደስ አፈራረሰ፣ ንብረታቸውን ወሰደ። ከ3000 በላይ ምርኮኛ አድርጎ ወደ ሀገር ወሰደ። የፋርስ ንጉሥ ነው። ታዲያ ክርስቲያኖቹ በጣም አዝነው ከዚህም አልፎ በጣም የሚገርሙ የክርስቶስን ቅዱስ መስቀል ከነበረበት እሌኒ በነበረችበት ዘመን ቤተ መቅደስ አሰርታ የክርስቶስን መስቀል ከተቆፈረበት ወቅታ በኢየሩሳሌም ቤተ መቅደስ አስቀምጠው ነበር። ያንን ጭምር ማርኮ ወስዶ ወደ ሀገር ወስዶት ነበር። ታዲያ ክርስቲያኖቹ ይሄን ሁሉ አቤቱታ ሰሙ። ወደ ንጉሱ የቤዛንታይን ንጉስ ወደ ነበረው ወደ ሕርቃል ሄደው ነገሩት። ሕርቃል በነገራችን ላይ ካቶሊካዊ ንጉስ ነው። ሃይማኖቱ ከኛ ጋር አንድ የሆነ አይደለም። ቤተክርስቲያን ከመናፍቃን ጎራ ከሆነው ከካቶሊክ ማህበረሰብ የወጣ እንደሆነ ትናገራለች። ታዲያ ሲነግሩት በጣም አዘነ ይላል። በጣም ውስጡ በቅናት ነዶ ምን አለ? ክርስቲያኖችን ረድቶ ያንን አላዊ ንጉስ ገድሎ ክርስቲያኖችን ነፃ አውጥቷል። ቅዱስ መስቀሉን ወደ ነበረበት ክብር እንደው ወደ ቁስጥንጥንያ ጭምር ወደ ክብር እንዲቀመጥ አድርጎታል። ስለዚህ እዛ ዘመን በጣም የሚገርማችሁ ስንክሳር ላይ እንደተቀመጠው ሊዋጋ ሲሄድ ሲል ክርስቲያኖቹን አንድ የጠየቃቸው ጥያቄ ነበር። ጠላታችሁን አጠፋላችኋለሁ አለ። ነገር ግን አለ ሐዋርያት በመጽሐፋቸው ቀኖናቸው ውስጥ ሰው የገደለ ሰው እድሜ ልኩን ይጾም ቀኖና ይቀበል ይላል። ታዲያ እኔ እኮ እቀጣለሁ አላቸው። እነዛ ክርስቲያኖች ምን አሉ? አንተ አጥፋልን እንጂ እኛ ስለ አንተ እንጾማለን ብሎ ጾሙለት ይላል። ከዛም ድል ካረገ በኋላ ስለ ሕርቃል ብለው አቤቱ መግደሉን ኃጢአት መግደሉን ግፍ አድርጋ አትቀበልበት፣ ስለ ክርስቲያኖች ብሎ ያደረገው በጎ ነገር ነውና ነፍሱን አስባት ብለው ስለዚያ ካቶሊካዊ ሰው የጾሙለት ጾም ነበርና ጾመ ሕርቃል ተብሎ ይታሰባል። ለምንድን ነው ታዲያ ከአብይ ጾም ጋር አንድ የሆነው የሚል ጥያቄ ደግሞ ሊነሳ ይችላል። የተፈጸመው በዚህ ወር ስለነበረ በአብይ ጾም አካባቢ ላይ ቤተክርስቲያን አንድ አርጋ ውለታውን ለማሰብ ጾመ ሕርቃል ብላ ታከብራለች። ሙሴኒም ተብሎ ይጠራል። ብዙ አይነት ስያሜ ያለው ቤተክርስቲያን በአጠቃላይ አንደኛውን ሳምንት በዚህ መልኩ ትገልጸዋለች ማለት ነው።
እንግዲህ የዮሐንስ ወንጌል ምዕራፍ 3 ከቁጥር 13 ላይ ተጽፎ እንደምናገኘው ጌታችን ኢየሱስ ክርስቶስ ኒቆዲሞስን ሲያስተምር የተናገረው ኃይለ ቃል ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በምድር በሰማይ ያለ የሰው ልጅ ነው ብሎ ጌታችን ተናግሯል። እንግዲህ ንግግሩ ስንመለከተው ትንሽ ለየት ይላል። ከሰማይ ከወረደው በቀር ብሎ አካላዊ ቃል ከሰማይ ሰማያት መውረዱን ይነግረናል። ከወረደው በቀር ይልና ደግሞ ወደ ሰማይ የወጣ ማንም የለም። ምነውሳ እነ ኤልያስ አርገው የለ ወይ? ምነውሳ እነ ሄኖክ አርገው የለ ወይ? ምነውሳ ብዙዎች ወደ ብሔራውያን አርገው የለ ወይ? ቅዱስ ጳውሎስ እንኳን ወደ ገነት ተነጠቅኩ የለ ወይ? ለምንድነው ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም? ቅዱስ ጳውሎስ እንደውም ምን ይላል? በሥጋዬም በመንፈስ እንጃ ወደ ሰማይ የወጣ አንድ ሰው አውቃለሁ ይላል። ራሱ ወደ ገነት መነጠቁን ማለት ነው። አሁን ግን ጌታ እያወራ ያለው በመንፈሰ ረድኤት ስለተነጠቁ ሰዎች አለ። ይልቁንስ አካላዊ ቃል ከሰማያ ሰማያት ወርዶ ከድንግል ማርያም የነሳውን ሥጋና ነፍስ ፍጹም ሰው ፍጹም አምላክ በተዋሕዶ ተገልጾ ወደ ሰማይ በቃል ገንዘብ ሥጋ ማድረጉን ለመናገር ነው። በዚህ ትምህርት ውስጥ በነገራችን ላይ ብዙ መናፍቃት ድል ተነስተዋል። ለምሳሌ አንዱ ንስጥሮስ ነው። ጳውሎስ ሳምሳቲ፣ ፎጤኖስ፣ ሉቂያኖስ እነዚህ ሁሉ ድል ተነስተውበታል። ለምሳሌ ንስጥሮስ ምን ይላል? ሀደረ ብእሲ አካላዊ ቃል በድንግል ማርያም በነሳው ሥጋ አደረበት ሎቱ ስብሐት ክብር ይግባው እንጂ ተዋህደ ብሎ ያለ። እንደውም ምን ይላል እሱ ሲናገር ሁለት ባህሪ ብሎ ያስተምራል። ሲራብ ሲጠማ ይሄ ሥጋ ነው፣ ደግሞ ድዊ ሲያርቅ፣ ሽባ ሲተረትል፣ ለምጻም ሲያነጻ፣ በባጣ ሲያቀና ይሄ መለኮት ነው እያለ በአንድ የተዋህደውን ክርስቶስን ለሁለት ገምዶ ለሁለት መትሮ ይሄ ሥጋ ይሄ መለኮት ብሎ ሁለት ባህሪን ያስተማራል። ታዲያ ክርስቶስ ግን ይህንን የምንፍቅና ሐሳብ በንግግሩ ድል ነስቶታል። ለምን? ከሰማይ ከወረደው በቀር አለ። በደንብ ስሙ። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱ በሰማይ ያለ የሰው ልጅ ማለት እየተናገረ ያለው እኮ ለሐዋርያቱ እኮ በሥጋ አንደበቱ ነው። ግን ያቺ ሥጋ በሰማይ ያለች ተብሎ ተነገረለት። ክርስቶስ የተዋሃዳት ያቺ ትስብእት ቀዳማይነት ተነገረላት፣ ፈጣሪነት ተነገረላት፣ እግዚአብሔርነት ተነገረላት። ዘመን የሚቆጠርላት ያቺ ትስብእት ዘመን ተቆጠረላት። ስለዚህ የመለኮት ገንዘብ ለሥጋ ሆነ፣ የሥጋ ገንዘብ ለመለኮት ነው። ቃል አካላዊ ቃል እግዚአብሔር ከሥጋ ሲነሳ ከድንግል ማርያም የነሳውን ሥጋ ከኃጢአት በቀር ሁሉን ነገር ነስቷል። ተርቧል፣ ተጠምጧል፣ ለምኗል ወደ ራሱ ሥጋዊ ተግባራት ተነግረውለታል። በአንጻሩ ደግሞ ያቺ ትስብእት እግዚአብሔርነት ተነግሮላታል፣ አምላክነት ተነግሮላታል። የአብ የባህሪ ልጅ ተብላለች። ስለዚህ አካላዊ ቃል ወልድ ሥጋን ተዋህዶ ያቺን ሥጋ እግዚአብሔርነትን እንደሰጣት ክብር እንደሰጣት ለማጠየቅ በሰማይ ያለው የሰው ልጅ ነው ብሎ ያቺ ሥጋ በሰማይ ተነገረላት። ስለዚህ ተገናዝቧል ማለት ነው። ሥጋ የመለኮት ባህሪ ተነገረላት። ሥጋ የቃል ገንዘብን ገንዘብ አደረገች። ስለዚህ ንስጥሮሳዊነት ድል የተደረገበት ነው። እንደገና ደግሞ የነ ፎጢኖስ የነ ጳውሎስ ሳምሳት የነ ሉቂያኖስ ትምህርት ደግሞ ድል ተነስቷል። ክርስቶስ ሲያርግ ቃል ተለይቶት ቃል ሥጋን ተለይቶት አረገ ለሚሉት መንገድ ዘግቷል። ክርስቶስ ሲያርግ መለኮት ከሥጋ ሳይለየም፣ ክርስቶስ ሲያርግ ቃል ከሥጋ ሳይለየም፣ ክርስቶስ ሲያርግ ሥጋ ከመለኮት ሳትለየም። ጥንቱንስ እኮ መለኮት እኮ የሌለበት ኑሮ አረጋ ይባላል። እሱ ሙሉ በኩል ላይ ነው። ነገር ግን ነው ቀድሞውኑ ወደ ሰማይ ማድረግ የማይነገርላት ያቺ ሥጋ በመለኮት ገንዘብ እርገት ተነገረላት። በመለኮት ገንዘብ ኃይል ተነገረላት። በመለኮት ገንዘብ መውጣት ተነገረላት። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እሱ በሰማይ ያለ የሰው ልጅ ነው ማለት። እንደውም በዚህ ጉዳይ ላይ ቅዱስ አምብሮስ አንድ የሚያስተምረው ትምህርት አለ። ክርስቶስ ትናንትም ዛሬም ያው ነው የሚለውን ያነሳና ክርስቶስ ከተነሳ በኋላ ለሐዋርያቱ 3 ስርዓትን ሰርቶላቸዋል። የመጀመሪያውና አንደኛው ምግብ አምጡልኝ ብሎ በልቷል። ለምን በላ ሲሉት ትስብእት ከመለኮት አለመለየቱን ለማጠየቅ። ትናንት በላይ ነበርኩ ስበላ ስጠጣ ያያችሁኝ ያው ክርስቶስ ነኝ፣ ከሞተ በኋላ ምትሃት ነው ብሎ እንዳያስቡ ነው። ደግሞ እንደ ቶማስን ደግሞ ምን ብሎታል? ደግሞ በተዘጋ ግንብ ከገባ በኋላ ናና ቁስሌን ካለው ይላል ቅዱስ አምብሮስ ሲተረጉመው። ታዲያ በደንብ አስተውሉ። ክርስቶስ ልብሱን ገፈፍ አድርጎ የተወጋ ጎኑን አሳየ። ምን ማለት ነው? ያቺ በጦር ተወግታ የጎደጎደች ቁስሉ ትናንት በጦር የተወጋ ማንነቱን ለማስታወስና የትናንቱ ክርስቶስ ዛሬም ያው መሆኑን የሚያስረዳ ነው። ስለዚህ ትስብእት ከመለኮት አለመለየቷን በዚህ ያወቀ ደግሞ ገና ለገና ተራ ቁስል ነው፣ መለኮት ከሱ የተለየ ሩቅ ብእሲ ነው እንዳንድን ደግሞ ሲነካው ፈጀው ጌታ አምላኬ ብሎ ጮኋል። ምን ማለቱ ነው? ሥጋ ከመለኮት እንዳልተለየች መለኮት ደግሞ ከሥጋ አለመለየቱን በዚህ ያወቀ። በተዘጋ ግንብ ገባ ምን ማለት ነው? ሥጋ ትስብእት ብቻዋን በተዘጋ ግንብ መግባት አትችልም። በመለኮት ኃይል ግን የተነገረለት። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ማለቱ ለዚህ ይተረጎማል። ቅዱስ አትናቴዎስ ሲተረጉመው ደግሞ በሁለተኛ ነገሥት ምዕራፍ 3 ላይ የተጻፈውን ታሪክ ያነሳል እና ምዕራፍ 6 ላይ ምዕራፍ 3 ላይ ስናነብ ኤልያስ ካረገ በኋላ ኤልሳ ደቂቀ ነቢያት ተሰብስበው ምን አሉት? ቤት እንስራ ብሎ ጠየቁት ይላል። ታዲያ ከወንዝ ዳር ቤት ሲሰሩ ምሳር የሚቆርጡበት መቁረጫ ምሳሩ ወደ ውሃ ውስጥ ገባባቸው። ታዲያ በጣም አዝነው መጡና ለኤልሳ እባክህን ምሳራችን እኮ መቁረጫችን እኮ ወደ ባህር ውስጥ ገባብን አሉት።
ቅርፊት ታዘጋጀና ይላል ኤልሳ በየት አቅጣጫ ነው የገባ አላቸው። በዚህ ሲሉት ቅርፊቱን ወረወረው ይላል። ቅርፊቱ ወደ ታች ሲዘልቅ ከታች የነበረው ምሳር ወደ ላይ ወጣ ይላል። ቅዱስ አትናቴዎስ ለክርስቶስ ይመስለዋል። ያ የወደቀ ምሳር የአዳም ምሳሌነት አለ። ነቢያት መጡና ነቢያት የተባሉ የብሉይ ኪዳን ክርስቶስ ናና ተገለጥ አድነን ክንድህን ላቅ ያሉ የነቢያት ምሳሌነት አለ። ምሳር የተባለ የሰው ልጅ እኮ ወድቆብናል፣ መሲሁ ክርስቶስ ወይ እባክህን አድነን ብለው ጸለዩ። ኤልሳ የተባለ ክርስቶስ የተባለ ኤልሳ ደግሞ ምን አደረገ? ቅርፊት ታዘጋጀና ወደ ታች ወረወረው። ምን ማለት ነው? በክርስቶስ ሞት አዳም ይመዳል። በክርስቶስ መቃብር መውረድ የአዳምና የልጆቹ ፍዳ ተደምስሶ ሁሉ ወደ ገነት የመግባታቸው የመዳናቸው ምሳሌነት አለ። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ሲል ሰማይ ያለው ልዕልናውን፣ ሰማይ ያለው ጌትነቱን፣ ሰማይ ያለው የተዋረደውን ስጋ መጥቶ ሰው መሆኑን ለማመልከት እንጂ ክርስቶስ በሁሉ የሞላ ክርስቶስ በሁሉ ሙሉ በኩል የሆነ መሆኑን ልዘነጋ አይገባም። በዚህ ቃል ግን በጣም ብዙ መናፍቃን ድል የተነሱበት የተረቱበት ቃል እንደሆነ ቤተክርስቲያን ታስተምራለች ማለት ነው። ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ኢይትመአ እግዚአብሔር